የትዝታውንና የዘርፌ መዝሙር የምታዳምጡ ኦርቶዶክሲያን ኑ ጉዳችሁ ስሙ። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ስታዲየም ገብቶ ኳስ እንዳንተ ቁጭ ብሎ ያያል። ቆይ ይከፍላል? ስታዲየም ሲገባ አይከፍልም። ተደብቀው ነው የሚገባው። ስለ ኢትዮጵያ ክለቦች የኢትዮጵያ የእግር ኳስ ተስፋ ምንድነው? አልነገረህም? እሱ ነግሮኛል። ኢትዮጵያ የዓለም ዋንጫ ትበላለች ብሎ እኔ የሚገርመኝ በዚህ ሀገር ላይ በሀገራችን በኢትዮጵያ ላይ እኛ የወንጌል አማኞች እናንተ ፕሮቴስታንት የምትሉን እኛ የወንጌል አማኞች ለዚች ሀገር ያበረከትነው ነገር በጎ አስተዋጽኦ ምንም ነገር የለም። ሁሉ የሆነው ከኦርቶዶክስ ነው። ኦርቶዶክስ ለሀገር እንዲያገር አደረገች። ፊደል ቀርጻ ባንዲራ ሰርታ እንዲህ አድርጋ አገርን ከነክብሯ የሚባለው ነገሮች ሌሎች ያደረጉት ሌሎች ሃይማኖት ቤቶች ስፔሻሊ የወንጌል አማኞች እኛ ለዚች ሀገር ያበረከትነው አስተዋጽኦ የሰራነው ስራ ያደረግነው ነገር ምንም የለም። ኢየሱስ ያድናል። ይህ የምስራች ለሁላችንም የተሰጠ ነው። ኢየሱስ ያድናል እያለ አማላጄ ኢየሱስ አማላጄ ኢየሱስ እቺም ቤተክርስቲያን እንደምትወዳት እናውቃለን። ታዲያ ልክ አይደለም? ሸምሱ ቆሞሱ ባለብሬሱ የመንበረ ሰላማ ትሩፋት እንደምታዩዋቸው እነ ሸምሱ ቆሞሱ ባለብሬሱ ናቸው። እጅግ በጣም የሚያሳዝን መረጃ ነው። ሓደ ሙስሊም ግን ኮይኑ ክነግረካ ሙስሊም ነይሩ ኦርቶዶክስ ተኮይኑ ናጋለለ ተመሊሱ ድሕር ናጋለለ ኦርቶዶክስ ኮይና ሓንቲ መዓልቲ ናሳለመን ድሕር መስቀል ለሳልም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዚህ አንድ ምሳሌ ልንገራችሁ። ኦርቶዶክሳዊ መዝሙራቶቻችን ትናንትናና ዛሬ እንዴት ናቸው? መልሱን ለእናንተ ትቼዋለሁ። አንባክንህም በሚጠፋው አንታለልም በምድራዊው ኢየሱስ ነው ዋናችን። ምንድነው የምንቀላውጥበት አዳራሽ የለንም። የምንቀናበት ድንኳን የለንም። እንዲህ አይነት ያማረ የተዋበ ቤተ መቅደስ አለን። ብዙዎች እየመጡ ፎቶ የሚነሱባት፣ ብዙዎች እየመጡ እንዲህ ይቺ ቤተ ክርስቲያን የሰማይ ደጅ ናት። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ ለለኹማ አውዚ ለለኹማ ከርዳካ አይትኸሊ ታይሉን ኢንፎርሜሽን ኣብዚ አይኻን ነርካ እዚ አነ ሱዑድ ዓረብ ልክኸደልየ የምበይ ሙስሊም ይኹን ኺልካ ነዚ አደዊና ክልቴና ነገሩ ምንድነው መሰላችሁ? በመጀመሪያ ግን ቪዲዮ ለብዙዎች እንዲዳረስና በዚህ መልእክት ላይ ብዙዎችን ማንቃት እንድችል ቪዲዮ ላይ ኮሜንት ሴክሽን ላይም ደግሞ ኦርቶዶክስ ተዋህዶ ብላችሁ እንጽፉልኝ ጠይቃችኋለሁ። ይህ አጭበርባሪ እንደምታስታውሱት እዚህ ቲክቶክ ላይ የመነኮሳቱን ልብስ እየለበሰ መስቀል እየያዘ ለባርካችሁ ሚል በመነኮሳት ላይ ደግሞ የሚያስነቅፍ ነገራትን ሲያደርግ የነበረ አልፎ ተርፎ ደግሞ ጥርሱን ብሬስ ተሰርቶ ሁሉ ሲያፌዝ የነበረ ሰው እንደነበረ ታስታውሳላችሁ። ዛሬ በሚገርም ሁኔታ ጌታ እግዚአብሔር አጋልጦትኝ ከመስጊድ ሲወጣ ከነለበሰው ልብስ ተገኝቷል ማለት ነው። እንደዚሁ እንደሆነ ማለት ነው። እኔ አሁን ስለሱ ሙስሊም መሆን ስለሱ እንደዚህ አጭበርባሪ መሆን ማውራትን ፈልጌ አይደለም፣ ግን ዛሬም ድረስ ኦርቶዶክሳውያን እንድትነቁ ፈልገው አንድ ጉዳይ አለ። ትናንትና በተሐድሶ ቤተ እምነት ውስጥ መሪ ከፊት ተቀዳሚ የነበሩ ዛሬ ደግሞ ተመልሰናል በሚል ሰበብ ብዙ ኦርቶዶክሳውያንን የሚያሳስቱ እዚህ ሚዲያ ላይም ደግሞ ቁጭ ብለው ቃሲስ እንትና ቃሲስ ዘማሪ እንትና ነኝ የሚሉ እንደዚሁም ደግሞ በርካታ አጭበርባሮች እዚህ ሚዲያ ላይ በርካቶች አሉ። መጽሐፍ እንደሚናገረው ከፍሬያቸው ታውቋቸዋላችሁ ነውና ፍሬያቸውን እያየን ብንመዝን ጥሩ ነው። ለዚህ ሰውዬ ትናንትና ተባባሪ የነበርነው እኛው ነን። አባይ ባርኩን አባይ ፍቱን እያለን እዚህ ደረጃ ያደረስነው አካል ይሄ ነው። ትናንት ግን የኦርቶዶክሳዊ አይደለም ስርዓትም አግባብም አይደለም ሲሉ የነበሩትን መምህራን እናንተ ሁሌ ማሳደድ ነው ስራችሁ ብለናቸው እነሱን አሳፍረናቸው ነበረ። ዛሬ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ሆነው ለተሐድሶና ለፕሮቴስታንት የሚሰሩ የስም ዘማሪ የስም ቀሲስ እከሌ የሚባሉ አካላቶች እንዳሉ ሁሉ ልታውቁበት ይገባል። ለዚህ አንድ ምሳሌ ልንገራችሁ። ኦርቶዶክሳዊ መዝሙራቶቻችን ትናንትናና ዛሬ እንዴት ናቸው? መልሱን ለእናንተ ትቼዋለሁ። አንባክንህም በሚጠፋው አንታለልም በምድራዊው ኢየሱስ ነው ዋናችን። ምንድነው? ምስጋና ነው? መፈክር ነው? ምንድነው? ሰልፍ ወጣችሁ እኮ ነው መስሉት። ኢየሱስ ዋናችን ነው
ምንድነው ይሄ? ፍኖተ ጽድቅ ያው የተለመደውን ባህሪውን ጀምሯል። አንተኛው ልጅ ማለት ነው በፊት ዘፋኝ ነበር፣ ከዘፈን መጥተህ መዝሙር እያወጣ ነበር። ስለዚህ አሁንም ተመልሰህ ወደ ታድሶ ንብረት ወደ ፍኖተ ጽድቅ ተቀላቅላልና በአስቸኳይ ከዛ ህብረት ውጣ። ለአንተ አይጠቅምም ማለት ነው። ይሄ የቤተ ክርስቲያናችን ዜማ አይደለም። ይሄ ቅዱስ ያሬድ ዜማ አይደለም። አናቆም። አሁን አንተ ኢየሱስ ብለህ የምትጮኸውን ኢየሱስ እኛ አናቆም። የኦርቶዶክሳውያን ኢየሱስ አይደለም አንተ ኢየሱስ የምትለው ማለት ነው። ስለዚህ ከዚህ ህብረት በአስቸኳይ እንድትወጣ እንጠይቃለን እንደ አንድ ኦርቶዶክሳዊ። ያለዛ ለአንተ አይጠቅምም ማለት ነው። ወደ አንተ እንዞራለን። ፍኖተ ጽድቅ ያው አንድ ተስፋ ቆርጧል። እነሱ አባቶች ናቸው የፈቀዱላቸው ይጨማለቁ። አንተ ግን ወንድማችን ከዛ ህብረት ውጣ። ሓደ ሙስሊም ግን ኮይኑ ክነግረካ ሙስሊም ነይሩ ኦርቶዶክስ ተኮይኑ ናጋለለ ተመሊሱ ድሕር ናጋለለ ኦርቶዶክስ ኮይና ሓንቲ መዓልቲ ናሳለመን ድሕር መስቀል ለሳልም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እዚ ዓለም ከለኹም ጭንቅና መከራ ኣለኩም ግናኸ አነን ዓለም አሸንፈያየ ኢሉ ጎይታና መድኃኒና ኢየሱስ ክርስቶስ ተናገሮ ቃል ይልኾንሎ ማለት እዩ። ሸምሱ ቆሞሱ ባለብሬሱ የመንበረ ሰላማ ትሩፋት እንደምታዩዋቸው እነ ሸምሱ ቆሞሱ ባለብሬሱ ናቸው። እጅግ በጣም የሚያሳዝን መረጃ ነው። ሰላም ኦርቶዶክሳውያን ታላችሁ እግዚአብሔር ይመስገን በጣም ደህና ነኝ። በነገራችን ላይ ለዚህ ሁሉ ጋጠወጥና ስርዓት አልበኝነት የዳረገው መንበረ ሰላማ ብሎ ትግራይ ውስጥ የመሸገ የወንበዴ ቡድን ነው። ለዚህ ሁሉ ተጠያቂ የሚሆነው ማለት ነው። ምክንያቱም ትግራይ ላይ መሽጎ ብፁዕ ወቅዱስ አቡነ ማትያስ ሄደው ይቅርታ ጠይቀው 20 ሚሊዮን ብራቸውን ከቃሙ በኋላ አንታረቅም ያሉ ቡድኖች ናቸው። አቶ ሰረቀና ሌሎቹ በስሩ ያሉት ማለት ነው። እነሱ ናቸው ለትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መፈራረስና መፈረካከስ ለተሐድሶዊ እንቅስቃሴ መመቸት እንደዚህ አይነት ወንበዴዎች ደግሞ ቤተ መቅደስ ድረስ ገብተው ሰዎችን እየመዘበሩ ሲወስዱ ይሄ ሁሉ ትሩፋቱ የማን ነው ካላችሁ የሰላማ መንበር ዋና አቀንቃዮች ናቸው። እንደው እግዚአብሔር በሚያውቀው ይሄ ልጅ አሁን በዚህ እድሜው ቆሞስ መሆን ነበረበት? ቆሞስ ለመሆን ቢያንስ ስንት ዓመት ነው መጠበቅ ያለበት? ፍትሐ ነገሥቱ ምንድነው የሚለው? ቃለ ዓዋዲው ምንድነው የሚለው? የለማ እዛ ውስጥ የለማ። እነ ሰላማ ላይ ይሄ ነገር አይሰራም። የሚያውቁት ነገር ያለው ሁሉ አይመስልም እኮ እንደሚካሄዱት አካሄድ ማለት ነው። ቢያውቁትማ ቤተክርስቲያን ስርዓቷን ህጓን ቀኖናን አስጠብቀው ቢያንስ አንድ ሰው ቆሞስ ለመሆን ወይም ደግሞ ካህን እንኳን ለመሆን 30 ዓመት ይላል አይደለ? በትንሹ እሱን ነገር ማድረግ በቻሉ ነበር ቢያንስ። ነገር ግን አሁን ላይ የምንመለከተው ግን ይሄ ልጅ ለሊቀ ዲቁና እንኳን አልበቃም እኮ። ልጁ እኮ እንደሚታየው ሊቀ ዲያቆን ተብሎ እንኳን መሾም የሚገባው ልጅ እኮ አይደለም ቆሞስ ተብሎ ለመሾም ይቅርና ማለት ነው። የዓለም ፈተና ሳይወጣለት እንዴት አንድ ሰው ቆሞስ ሊባል ይችላል? አስባችሁታል? ከጌታቸውና ከዶክተር አብይ በላይ የተሰዳደበ ማን አለ? እነሱ ግን ይቅርታ ተጠያይቀው በአንድ እየሰሩ እየታየ ነገር ግን የቤተ ክርስቲያን ሰዎች ነን የሚሉ ፍቅር ነው የምናስተምረው የሚሉ ጌታችን ኢየሱስ ክርስቶስ ፍቅር ነው የሰበከ የሚሉ አካላት ግን ይቅርታ እንኳን ሲጠየቁ ይቅርታ ማለት አልፈለጉም። ለምን ከተባለ ደግሞ ታርጌታቸው ደግሞ ይሄውና ይሄው ብቻ ነው። ሚሽን አላቸው፣ ተልእኮ አላቸው፣ የተሐድሶ አቀንቃኞች ናቸው። ስለዚህ ሚሽናቸው መፈጸም አለባቸው። የትግራይን ህዝብ አይኖ ተበድሏል፣ ነገር ግን ተበድለሃል በማለት እሱን መሰረት አድርገው ወይም ደግሞ ቁስላቸውን እያከቁ የትግራይን ህዝብ እየተጫወቱበት ነው ያለው። የትግራይ ህዝብ በዚህ ጉዳይ ላይ መንቃት መቻል አለበት። ነቅቶ እንቅስቃሴውን ማድረግ አለበት። ትግራይ ውስጥ እየተካሄደ ያለው አደገኛ የሆነ የተሐድሶ ሪቫይቫል እየተካሄደ ነው ያለው። ይሄ ሁሉ እየተካሄደ ያለው ደግሞ በነሰረቀ በተባለ ሰውዬ ዋና ፈቃጅ ምክንያት ነው። ወዘኖች ናቸው ከዛ ተዘግዝገው ያሉት ማለት ነው። እነሱ ናቸው ይህን ስራ እያካሄዱት ያሉት። አይኖ እዛ ውስጥ በጣም ጥሩ የሆኑ ካህናት ሊኖሩ ይችላሉ፣ ወይም ደግሞ ጥሩ የሃይማኖት አባቶች ሊኖሩ ይችላሉ። ነገር ግን ተጠልፈዋል። ከላይ ባሉ ሰዎች አማካኝነት ፖለቲካው ጠልፏቸው ቤተክርስቲያን እየጣሏት ነው ያለው። ይሄ ነው እየተካሄደ ያለው አሁን ላይ ትግራይ ውስጥ። ስለዚህ ይሄ ነገር ከአሁኑ መቆም መቻል አለበት። ልጁ የፈለገውን ሃይማኖት የመከተል መብት አለው። ነገር ግን እሱ ኦርቶዶክስ ነኝ ብሎ አባ ኃይለ ሥላሴ ነኝ ብሎ ቲክቶክ ላይ ቪዲዮ እየሰራ ቴሌግራም ኑና እንማር እያለ ስንቱን ሰው ወስዷል ነው ጥያቄው። ስንት ሰው ነው እሱ እየመዘበረ ከቤተክርስቲያን ያፈለሰው ወይም ደግሞ የወሰደው? እነኚህ ልጆች መንገድ ላይ አግኝተው ባይጠይቁት ኑሮ ስንቱን ሰው ነው ውስጥ ለውስጥ እየወሰደ ያለው? ምክንያቱም ቲክቶክ ላይ ቴሌግራም ላይ ኑና እንማማር ወይም ደግሞ ስለ ቤተክርስቲያን ስለ ኦርቶዶክስ ስላስተምራችሁ ነው ሲል የነበረው በቪዲዮቹ ማለት ነው። ስለዚህ አባ ብሬሱ ስንቱን እንደወሰደ እግዚአብሔር ይወቀው፣ አቶ ሸምሱ ማለት ነው። እንደኛ አይነት ሰዎች ቤተክርስቲያን ላይ ተሰግስገው ስንቱን ነው እያፈለሱት ያለው ከውስጥ ወደ ውጭ ላይ እየተነቃባቸው ሲሄድ ቤተክርስቲያን ነው እየገቡ ያሉት። መጨረሻ ውጤቱ ይሄ ነው። በቃ
ብዙዎችን አሰናክለው ብዙዎችን ወስደው ውስጥ ለውስጥ በልተው ከጨረሱ በኋላ እግዚአብሔር ደግሞ አጋለጣቸው። ስለዚህ ትግራይ ላይም ሆነ የተለያየ ቦታ እንኳን ያላችሁ ኦርቶዶክሳውያን እባካችሁ ሃይማኖተኛ ከይመስሉ ሃይማኖተኞች እንድትጠብቁ በእግዚአብሔር ስም እናሳስባለን። ምክንያቱም ቤተክርስቲያን ሳትልካቸው ላከችን እያሉ ነገር ግን ደግሞ ፖለቲካቸውን የሚያራምዱ ብዙዎች አደገኛ ቦዘኔዎች አሉ። ከነዚህ አይነት ሰዎች ልንጠብቅ ይገባል። ቤተክርስቲያናችን ልንጠብቃት ይገባል። እኔ ልጁ የፈለገውን ሃይማኖት መከተል መብት አለው። ነገር ግን በኦርቶዶክስ ማሊያ ግን መጫወት አይችልም። በግጣው ላይ ተነግቶበታል፣ አይችልም። ሌሎችም ልክ እንደዚህ የሚጫወቱ ብዙ ሰዎች አሉ። ፕሮቴስታንቱ ነው፣ ተሐድሶ ነው፣ ሙስሊሙ ነው። ነገር ግን በኦርቶዶክስ ማሊያ እየተጫወቱ ግን በተለይ ደግሞ እህቶቻችንን ታርጌት እያደረጉ ቲክቶክ ላይ እያሳደዱ የሚያሰልሙ የሚያጠነጥጡ ብዙዎች አደገኛ የሆኑ ተኩላዎች አሉ እዚህ ሚዲያ ላይ ማለት ነው። እነሱን እህቶች ሆናችሁ ወንድሞች ልትነቁባቸው ይገባል ማለት ፈልጋለሁ። የትዝታውንና የዘርፌ መዝሙር የምታዳምጡ ኦርቶዶክሲያን ኑ ጉዳችሁ ስሙ። እንግዲህ እህታችን መርዝ የቀዳችልን መርዙ ቅጂ እስቲ ተመልከቱ። ይሄ በምስሉ ላይ የምትመለከቱት ምቀዳልኝ መርዝ ነው። ምን ላይ ንጹህ ብርጭቆ ላይ ማለት ነው። እቺ መርዙን ትጠጡታላችሁ? በተአምር አጠጡትም። ተመልከቱ። አሁን ደግሞ ንጹህ ውሃ ትቀዳልኛለች ማለት ነው። መርዙን ደፍቼዋለሁ፣ ግን ብርጭቆ ሳይታጠብ ንጹህ ውሃ ቀርታልኛለች። ትጠጡታላችሁ? አጠጡትም። አያችሁ አይደለ? ምክንያቱም ብርጭቆ ስላልታጠበ ማለት ነው። እናንተ ከአባቶች በላይ አይደላችሁ። መጽሐፍ ቅዱስ እንደዚህ ይናገራል። በደንብ አድርጋችሁ አዳምጡኝ። በሮሜ ምዕራፍ 16 ከቁጥር 17 ላይ ወንድሞቼ ሆይ ለናንተ ከተማራችሁ ትምህርት የሚለዩትን መላየትን ማሰናከያ የሚያደርጉትን ሰዎች እንዳትመለከቱ እለምናችኋለሁ፣ ከነርሱ ዞር በሉ ነው የሚለው መጽሐፍ ቅዱስ። እንኳን እናንተ ከአባቶች በላይ አይደላችሁ። አባቶች ያወገዙትን እናንተ በግድ ልመልከት አትበሉ። ቤተክርስቲያን ዝማሬውንም አውግዛለች። የሚቆለፍ ቤተክርስቲያን የለንም። ሰላም ቤተሰቦቼ እንደምን አላችሁልኝ? እስቲ ሁላችሁም የዚች ቅድስት ቤተክርስቲያን ልጆች በመሆናችሁ ደስተኛ የሆናችሁ በሙሉ ኮሜንት ላይ ገብታችሁ ማለት ነው እግዚአብሔር ይመስገን በሉልኝ። በእግዚአብሔር ኢየሱስ ያድናል። ይሄ የምስራች ለሁላችንም የተሰጠ ነው። ኢየሱስ ያድናል እያለ አማላጄ ኢየሱስ አማላጄ ኢየሱስ እቺም ቤተክርስቲያን እንደምትወዳት እናውቃለን። ታዲያ ልክ አይደለው? የዚህ ቤተክርስቲያን ልጆች መሆን መታደል አይደለ? ምክንያቱም የምንቀላውጥበት አዳራሽ የለንም፣ የምንቀናበት ድንኳን የለንም። እንዲህ አይነት ያማረ የተዋበ ቤተ መቅደስ አለን። ብዙዎች እየመጡ ፎቶ የሚነሱባት፣ ብዙዎች እየመጡ እንዲህ ይቺ ቤተክርስቲያን የሰማይ ደጅ ናት፣ አምሳለ ኢየሩሳሌም ናት። ወንድሜ ሀው እግዚአብሔር ምስክሬ ነው። በዚህ ተግባር አልተናደድኩም። ምክንያቱም እኔ ልጅ ነኝ። ውስጥ ገብቼ አስቀድሳለሁ፣ ስጋው ደግሞ እቀበላለሁ፣ እጠመቅበታለሁ፣ እጸልይበታለሁ። አንተ እንዲህ አይነት ነገር የለህም። ስለዚህ ከአዳራሽ የተሻለ ነገር ስለፈለክ መተህ ቪዲዮ ሰርታል። እንደ ወደ ውስጥ ገብተህ እንኳን ለአይምሮ ረፍት እንድታገኝ ገረገሩ አካባቢ ቁጭ ብትል ልብህ ሰከን፣ ነፍስህ እርፍ ትላለች። ምክንያቱም ይቺ የሰማይ ደጅ ናት። ክርስቶስ ኢየሱስ ጉልላቷ በሆነላት ቤተክርስቲያን መተ ኢየሱስ ያድናል ምናምን ማለት ትንሽ ልጅነትንና ባይምሮ መቀንጨረን ያሳያል እንጂ ልክ ናንተ ልክ ነው። ምክንያቱም የሌለህ ቦታ ነው መታየው፣ ንጹህ ቦታ ነው፣ በጣም ያምራል። ጉልላቱ፣ ቤተ መቅደሱ፣ ጸጥታው ደስ ይላል። ስለዚህ በዚች የሰማይ ደጅ አለመቅናት አይቻልም። ወንድሜ እቺ ቤተክርስቲያን ነው ደሃው ምስኪኑም ሀብታሙም የተማረውም ያልተማረውም አዋጥቶ የሰራት ቤተክርስቲያን ናት። በሀብታምነት ወይም ደግሞ በባለጸግነት ከፊት ወንበር የማይሰጥ ስፍራ ነው። ደግሞ ደሃ ስለሆንክ ስለተቸገርክ ደግሞ ከፊት ወንበር የምትከለከልበትም ስፍራ አይደለም። ይህ የምስኪኖችም የባለጸጎችም የተራው ግለሰብም የባለስልጣኑም ቤት ናት። የእግዚአብሔር ቤት ናት። ባድ የሆነ ቋንቋ የማሰማባት ድምጿን ቀንሳ ለነፍስ እርካታ የምትሆን የወንጌል ቀለብ ያላት ቅድስት
ቤተክርስቲያን ናት። የቤተክርስቲያን ደግሞ የሁሉ ምእመን ነው። ተዘግቶ ተቆልፎ አይኬድም። ምክንያቱም አንተ ከሰኞ እስከ ቅዳሜ የተዘጋ አዳራሽ ነው ያለ፣ ምናልባት እሑድ ከተከፈተ ነው። እዚህ ግን አንተ የቆምክበት አዋሳ መድኃኔዓለም ቤተክርስቲያን እንዳየኸው ከሰኞ እስከ ሰኞ ቤተክርስቲያኑ ክፍት ነው። ምናልባት ማታ ካልሆነ በስተቀር ሁል ጊዜ ክፍት ነው። የሚቆለፍ ቤተክርስቲያን የለንም። ምክንያቱም እኛ የግል የሆነ ቸርች የለንም። የሆነ ፓስተር መጥቶ የሚቆልፈው የሆነች ነብይ መታ የምትከፍተው ቸርች የለንም። የሆነ ጊዜ የሚከፈት የሆነ ጊዜ የሚዘጋ ቤተክርስቲያን የለንም ነው። ይህ ስፍራ የጸሎት ስፍራ ነው። እቺ ቤተክርስቲያን ለሁሉ ክፍት ናት። ስለሆነም ወንድሜ ይልቅስ በር ላይ ሆነ ከምትዘል ወደ ውስጥ ገብተህ አይምሮን ሰብስበ ልብን ሰከን አድርገ ገረገሯ ቁጭ ብትል ያለምንም ወንጌል ተናጋሪ ያለምንም ቃል ማንም ሰባኪ ባይኖር እንኳን ቤተክርስቲያን ገረገሯ አውደ ምሕረቷ መቅደሷ ይሰብካል። ስለዚህ ወንድሜ እደጅ ከምትዘል ወደ ውስጥ ግባ። እመነኝ አንዴ ከገባ መቼም አትወጣም። መልካም የመግባት ቀን ይሁንልህ። ከገባህ አትወጣም። እግዚአብሔር ካንተ ጋር ይሁን ወንድሜ። እኔ የሚገርመኝ በዚህ ሀገር ላይ በሀገራችን በኢትዮጵያ ላይ እኛ የወንጌል አማኞች እናንተ ፕሮቴስታንት የምትሉን እኛ የወንጌል አማኞች ለዚች ሀገር ያበረከትነው ነገር በጎ አስተዋጽኦ ምንም ነገር የለም። ሁሉ የሆነው ከኦርቶዶክስ ነው። ኦርቶዶክስ ለሀገር እንዲያገር አደረገች። ፊደል ቀርጻ ባንዲራ ሰርታ እንዲ አድርጋ አገርን ከነክብሯ የሚባለው ነገሮች ሌሎች ያደረጉት ሌሎች ሃይማኖት ቤቶች ስፔሻሊ የወንጌል አማኞች እኛ ለዚች ሀገር ያበረከትነው አስተዋጽኦ የሰራነው ስራ ያደረግነው ነገር ምንም የለም። ኦኬ እንግዲህ ምንም ነገር ከማለቴ በፊት ለአንተ አንዳንድ ምክር እንደሚያስፈልግ ነው የተሰማኝ። ምንድነው አሁን አንተ ያለህበት ስሜት ኢንፌሪዮሪቲ ኮምፕሌክስ ይባላል፣ ወይም ደግሞ በቀጥታ አማርኛው የበታችነት ስሜት ማለት ነው። እና አንዳንድ የሳይኮሎጂ ምሁራኖች ሲናገሩ ኢንፌሪዮሪቲ ኮምፕሌክስ በጣም አደገኛ ነገር ከመሆኑ የተነሳ ከካንሰር ይበልጣል፣ ካንሰር ከኢንፌሪዮሪቲ ኮምፕሌክስ ይሻላል ይላሉ። በቁምህ ሳትሞት እንደ ሞትክ ሆነ ስለምትኖር ማለት ነው። ኢንፌሪዮሪቲ ኮምፕሌክስ ባህሪው እንደዛ ነው። እና ከዚህ እንድትወጣ እንግዲህ እግዚአብሔር እንዲረዳ እንጸልይልሃለን። ይህንን ነው የምለው። ከዛ ውጪ ግን ፕሮቴስታንት ለኢትዮጵያ ያበረከተው ነገር የለም ወይ ብለህ ከጠየቅ በኋላ መዘርዘር እችላለሁ ያደረግነውን ነገር ብለህ የጠቀስከው ነገር በጣም ነው ያስገረመኝ። ዘመናዊ ትምህርትን ወደ ኢትዮጵያ ያስገባነው እኛ ነን። በዘመናዊ ትምህርት ላይ ኢትዮጵያ እዚህ ደረጃ እንድትደርስ የኛ የፕሮቴስታንቶች አስተዋጽኦ ነው ሙሉ ለሙሉ የሚይዘው አይነት ነገር ስትናገር ሰምቼ በጣም ተገረምኩኝ። እና ብዙዎቻችሁ ሚኒሊክ ትምህርት ቤትን የምታውቁት ሰዎች እንግዲህ ምስክር ትሆኑ ትችላላችሁ። በ1900 አካባቢ አፄ ሚኒሊክ እንግዲህ ያቋቋሙት ትምህርት ቤት ነው። በታሪክ እንደተመዘገበ እንግዲህ ከራሳቸው ገንዘብ አውጥተው ያቋቋሙት ትምህርት ቤት እንደሆነ የታሪክ መዛግብት ይናገራሉ። በእርግጥ ከዛ በፊት እንተ እንደተናገርከው ፊደል ቀርጻ እንዲያርጋ ባንዲራ ምናምን ላልከው እሱ እውነት ስለሆነ እኮ ነው። ባንዲራውንም ፊደሉንም ኪነ ህንፃን ጭምር ቤተክርስቲያን ለዚች ሀገር ያደረገችው ነገር ስቲል ነው ምልህ። የተለያዩ ቱሪስቶች ለመንግስት በቱሪስት መስህብነት ገቢ የሚያስገቡ ቦታዎች በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያስቀመጠቻቸው በታሪክ የተቀመጡ ስፍራዎች ናቸው እንጂ ሌላ ኢትዮጵያ ውስጥ ተለይቶ ከተፈጥሮ ውጭ ይጎበኛል ብዬ የማስበው ነገር የለም። ከዛ ውጭ አንተ ራስህ አነባዋለሁ የምትለው ገብቶኛል የምትለው ወንጌል ዛሬ አንተ ገብቶ እንድታነበው ያደረገች እቺ ቤተክርስቲያን ናት። ፊደል ቀርጻ ከተጻፈበት ተርጉማ ዛሬ ከኦርቶዶክስ በላይ እኛንን ወንጌሉን የምናውቀው እኛንን የምናነበው ብለህ የምትመጻደቅበትን ይህን ንግግርህን እንኳን አማርኛውን ፊደሉን ቀርጻ ተርጉማ የሰጠች ቤተክርስቲያን ናት። አንድ ነገር ፕሮቴስታንት ያበረከተው ነገር ለሀገር ይቅር እሱ ጤነኛ አይደለህም እንዴ? ኧረ ተው። በጣም ይቅርታ። ይሄን ቪዲዮ በጣም አስቸኳይ ስለሆነ 5-10 ጊዜ ኮፒ ሊንክ አድርጉልኝ።
አዳምጡት። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ስታዲየም ገብቶ ኳስ እንዳንተ ቁጭ ብሎ ያያል። ቆይ ይከፍላል? ስታዲየም ሲገባ አይከፍልም። ተጠብቀው ነው የሚገባው። ስለ ኢትዮጵያ ክለቦች የኢትዮጵያ የእግር ኳስ ተስፋ ምንድነው? አልነገረህም? እሱ ነግሮኛል። ኢትዮጵያ የዓለም ዋንጫ ትበላለች ብሎኛል። የእውነት እግዚአብሔር ነው ብለ ኢትዮጵያ የዓለም ዋንጫ እንደምትበላ ነግሮኛል። ኢትዮጵያ የአፍሪካ ዋንጫ ማለት ነው። ሩጫ ኦሎምፒክ ላይ ታሸንፋለች። አረ ኦሎምፒክ አይደለም፣ ኳስ፣ የእግር ኳስ። አዎ የዓለም ዋንጫ እንኳን የዓለም ዋንጫ አፍሪካ። በጣም ይቅርታ፣ በእንደዚህ አይነት ቪዲዮ መምጣት አልፈልግም። ሰው ላይም እንደዚህ ሪአክት ማድረግ አልፈልግም። እውነት ለመናገር ግን እንደዚህ ደግሞ ማለት እንዴ ምን ሆነ ነው ወንድማችን? እንዴ ማን ነው አላይ ያለህ? ለምንድን ነው ወደ ልብ ማትመለሰው? እንዴስ ሰውንሽ እኛስ እንደፈለክ አሳዝን? እንዴት ፈጣሪ የሚያሳዝን የክርስቶስን መለኮታዊ ክብር ሊያወርድ የሚችል ነገር ለምን ትናገራለህ? ወዴት እየሄድክ ነው? ለአንተስ በጆሮ እየመጣ ሹክ የሚል ምን አይነት መንፈስ ነው? ብለብለ በምድር ላይ የመጨረሻ ፈጣሪያችን አስገኛችን አዳኛችን ነው ብለን የምናስበውን ምናምነውን ጌታችን ኢየሱስ ክርስቶስን በተራ ቃል በእንደዚህ አይነት አገላለጽ ለምን ትገልጻለህ? ሰውዬ ጤነኛ አይደለህም እንዴ? ኧረ ተው በድንግል ስም